እናትና ልጁ ልምድ ልውውጥ ምሰጠኝ ከሆነ ምናምን እዚህ የነበረ ቆይታ እንዴት ነበር? እኔስ ምን ማድረግ አለብኝ? ለይገርምሃል ወደ አርባ ምንጭ ለሐዋርያዊ አገልግሎት ነበር የሄድኩት። እጅግ በጣም ማለት በቃ ቦታውን ተፈቀልኩት። ለፕላኔታችን ለዚህ ታላቅ ተጫዋች ለፕላኔታችን ሰው እንዳታስገባ ማንንም። እሺ አረ ወይኔ ተሳስቼ ነው። አይ ማይተው በቃ አይ ትንሽ መኩ አንዳንድ ጥያቄዎች ነበሩ። አይ መኩን አስገባ ከታች እንትን ሲል ነበረ። ሞኬ ዲያቆን ሞኬ ምን አይነት ሐዋርያዊ አገልግሎት ነበር እዛ እንዲህ እስከ በቀል ድረስ የሚያደርስ ምናምን እያለ ኮሜንት ሲያደርግ አይቼዋለሁ። ምን ዲያቆን ሞኬ ደግሞ ስለ በገና ብቻ እኮ ነው እዚሁ። ምን ወይ ገባ እንዴ? ትችላለህ። ዲያቆን እንዴት አሉ? ሰላም ብያለሁ። እንዴት አሉ ዲያቆን? ትችላለህ አይገልጾም። ምን ያው በቃል እግዚአብሔር ለዛ ነው። እግዚአብሔር ይመስገን ጥሩ በቀል እናደርገው። እንዴት ናችሁ ግን? አለን። እንዴት አለ ህልኝ? ደህና ናችሁ? ሰላም ብያችሁ ሁላችሁ አሉ። ሞኬ ምንድነው ስጦታ ሰጠኝም እንዴ? በገና ምናምን በገና ሰጠኝም ወይ ስትባል ጸጥ ትላለህ? አላልኩም፣ እያሳየው ነበር። የትኛው ይሻላል? ከታች ጻፍላ። በዚህ አጋጣሚ ለእኔ የበገና ስጦታ መስጠት የምፈልጉት ወንድሞች ይኸው የዲያቆን ሞኬን አካውንት ፎሎ አድርጉና ኦርደር አድርጉ። እኔ በጣም አሪፍ በገና ስጦታ እንደሚላክልኝ ተስፋ አደርጋለሁ። አንድም ሞኬ ማገዝ ነው፣ ሁለትም ደግሞ ለእኔ ስጦታ ነው። እርግጠኛ ነኝ እንደምገዙልኝ ተስፋ አደርጋለሁ። የታለ ልደት? ቆይ ስልክ እያወራ ነው። ይሄንንም አካውንት ፎሎ ያደረጋችሁ እህቶች ወንድሞች ፎሎ አድርጉት። እሺ ነው ያለሁበት። ወይም ኦኬ እስኪ ያሳየን እስኪ በገኖቹ ዋጋው ስንት ነው እያሉክ ነው? ከስር ይኸውልህ፣ አየህ ሊገዙልኝ የሚፈልጉ ሰዎች አሉ። ዋጋ ስንት ነው እያሉክ ነው? ማይክ ሚዩት ነው እያወራ ከሆነ ሞኬ ወጣ። አሁን የሚገዛልኝ ሰው ሲኖር ነው የምትወጣው። ሞኬ ይሻላል እንደዚህ። የኔ ተወዳጆች እንዴት አላችሁ? ረጅም ጊዜ ሆነን አይደል ጋይስ? እንዴት አላችሁ? ማንንም እንዳታስገባ ልደት ስለ መድኃኒዓለም ገስ ስላለ የለም። ይሄ መንፈስ ሰላም ነው ወንድማችን ልደት እንዴት ነህ? ሰላም ነው ሆይ? ልደት አይደለም እንዴት ናችሁ? አለሁ እግዚአብሔር ይመስገን። ጅርታ ኦቦሌሶ አከም ጅርቱ ነጎማሚቲ እዮባ ምንድነው ከኋላ የሚጥመዘ እንዴት ነው እየሆነ ያለው? ወዴት ነው የሚጠማዘዘው? እያናገረን አሞኝ ነው። ዮባይ ሰላም ነው? በኋላ በኩል እንዳትወጣ ብዬ እኮ ነው። አሁን ከስራ የመጣሁት። አይዞን ሰላም ብለናል እህታችን። ምን ነዳጅ መቀዳው ነው ታውቃታለህ? እኛ ተግባብተናል። እሺ ወንድማችን እንዴት አለ? አለሁልህ። እንዴ ልደት ወደ ኋላ ሲዞር እንዴት ነው? በጎን ሲታይ
ዲያንተ እኔ ራሱ አሁን አንዴ ማለት ጌታ ኢየሱስ ዲያንተ ከኋላ ምንድን ቀጥ ያለ ነው እንዴ ሲዞር አንተ በጎን ሲታይ የፀጉሩ አገባብ አዩባ ሄድሽብኝ እንዴ? ኧረ በፍጹም ኧረ እንዴት ነው ወንድማችን? አይ አይመስለኝም። ካሜራ ማጥፋት ያዋጣል። ለምን አጠፋው? አይ ነው ኧረ አለው አልገኛልሽ አንቺ። ኧረ የለም ዮባ እውነት እኔማ አንዳንድ ሐዋርያ አገልግሎቶች ነበሩና ፍሬ የሚል አካውንት ሚት አድርጉልኝ። ሐዋርያ አገልግሎት ነበረብሽ? አዎ እና እኛ መልሱን ይዘነው ነው። ኦኬ ሐዋርያ መልሱን አረባክ ኧረ ስንት አይነት ሰው አለ። አውሩ እስኪ ቆይ እኔ የሚፈር አንተ ጠጠተኝ በፊት እኮ ነው ሐዋርያ መልስ ላይ ነበርኩ እኮ የማይሆን ጨዋታ ነው የጀመራችሁት ራሱ ጀምሮ። አይ በርግጥ እሱ ነው የገባው እና ኦቦሌ ሰው ፈለገ አከሚርታ እኔ የምልህ እዮባ ከሰሞኑ የሆነ የላኩልን አይተዋል? የሆነ በውስጥ የላኩልን ነገር ነበር አይቼዋለሁ። ኧረ ጌታ ወይ እንዴ ከአይምሮ በላይ አንጀት የመብላት ጥግ ይላል። ወይ ማዘር ደወለች። እዮባ አንዴ ለውራት በእናትህ። እሺ እና እንዴት ናችሁ 300 ሰዎች? ዩቲዩብ ሰብስክራይብ ያላደረጋችሁ እየገባችሁ ሰብስክራይብ አድርጉ። ቪዲዮ ምናምን እየሰራው ነው። እሺ ተወዳጆች፣ ኢዮብ ዘሚካኤል ፖድካስት የሚለው ላይ ማለት ነው። የባለፈውን ምን እዮባችን ወጣ እኮ ቲዲኤፍ ወጥቷል ወይዬ እንዴ ነው ፉል አድርጊልኝ እንዴ ነዳጅ በሚሞላው አረካት እንዴ? ኧረ ተልኬ ነው። አዩባ ምን አልከኝ? አይ ነዳጅ እየሞላ ነው ፈለገና ኤሌክትሪክ አንዱ እሱ በሚሞላው ጨምሮ ይሆናል ብዬ ነው። ችግር ያለው እኮ እኛ ጋር እኮ ነው። ሰው እኮ ሁለተኛ ሶስተኛ እየጨማመረ ነው። መድኃኒዓለም እስካለ ድረስ ምን አባቱንስና ትላለህ። እዮባችን ኧረ ጠፍተሻል። ምንድነው ግን እንደዚህ? ኧረ ፈላጊ ጠፋ እኮ። ለምን አመጣው ግን እግዚአብሔርን ከጎን ያለው ሰው ሲጀመር በጣም ችግር ያለበት ሰው ነው። እሱ እንዲያውቅ ፈልጋለሁ። እኔ ኮሜንት ላይ እንደዚህ የሚሉ ሰዎች እኔ ቆይ አንዴ ልነበን በደንብ ቆይ ልነገራቸው ይዋ አንዴ አረቶ
Ani hin argine sanni hin argine eenyuuf kennite? ዩቲዩብ አደራሽ እኔም እንትን እያልኩ ነው እየሰራው ነው ምናምን ሪያክሽን ቪዲዮዎች ከዚህ በኋላ በደንብ ለቃለሁ። ዮሐድም እየሰራ ነው። ዮሐድንም እየገባችሁ ሰብስክራይብ አድርጉ። ሌላ እዚህ ጋር ማን አለ? ብቻ ሌሎች ወንድሞችንም ሰብስክራይብ አድርጉ። ይጠቅማል፣ አይጎዳም። ማበረታታትም ጭምር ስለሆነ ማለት ነው። ያው ሲሰራ ሲታይ ደስ ይላል። ለፍቶ ተቀርጾ ምናምን ተደርጎ ከዛ እይታ ሳይኖረው ሲቀር ሰብስክራይብ ሳይኖረው ሲቀር ያው ያሰንፋል ሰው አይደለን። ስለዚህ የወንድሞችንም የኔንም ጭምር እየገባችሁ ሰብስክራይብ አድርጉ። እሱን ለማለት ነው። የአቢኒንም ሰብስክራይብ አድርጉ። አቢኒ አሪፍ ነገሮች እየለቀቀ ይመስለኛል። አልነገረኝም። አንተ ሽሽ ወይስ አገኘው? እሺ እንጠይቀዋለን። እዮባችን አለው ሰማለው ትሰማለህ። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። እንደይዘጋ ቢሉታ ከማን ጋር ነው ልደት? እዚህ ማን ነው? ፋሲሎ ወንድማችን ፋሲሎ ባልና ሚስቱን ገቡ። ደግሞ ይኸው እንዴት ናችሁ? ፈለገ ዮባ ኧረ ባል ብቻ ነኝ። ባል ብቻ ካናዳ አለን። ፋሲሎ እንዴት ነህ? አቢኒ እያስተማርኳቸው ነው። ልደትን ገዳም ይዤው እየሄድኩኝ ነው። ትንሽ ድክመት አየሁበትና መንፈሳዊ ህይወቱ ላይ እንዴ ምንም ነገር ስለ ትምህርት ካነሳብህ አፍ ነው እንዳያመነፍቅ ጸበሉ ላይ ብቻ በርታው። አረ ፈለገ ወጣ። ፈለገ ቤልት እያሳየ ስለነበር ቤልት ሪሙቭ አድርገው አላ ቅዱሳን መሀል መገኘት አልቻለም። ፈልግ ማን አሳያለሁ? የንስሐ ህይወት ይኑሮ ሲጀመር ከመጀመሪያማ አዮባ ፋሲሎ በጣም ነው የምትመቸው። ጎበዝ ነው። እንትን ሲል ሲከራከር ማም ያኛ ብዙ ጊዜ እንዴ ዮባዬ ማርያምን ዲቤስ ላይ በጣም አንደኛ አጭር ሰው ታዲያ ከመከራከር ከተንኮሎች ፋሲሎም ያው እንግዲህ አሸንፈናችኋል። አረ ልደት አካሄድ ረገጣ ጀምረሻል። ስማ ዮባ ለስሙ ገዳም እየሄድን ነው ብላችኋል። እንደዚህ አይነት ሞራል የሚነካ ነገር ለስሙ ገዳም እየሄድን ትላላችሁ። ስማ ዮባ ወይ አቢኒ መንፈሳዊ ህይወቱ ላይ ብቻ አይደለም ሌላ ነገር ላይም ደካማ ነው ይላሉ ከታች። ማንን ነው? ልደት ነው። ሌላ ማን? ሌላ ነገር ዮባ ኧረ አቢኒ በእናትህ ተው። እኛ ስንት እንዴ ተው እንጂ ልጆች ፊት ማይወራ ነገር ምን ማአራደስ ዮባ ወይ በቃ አንተና ቤኒ ክርስትና ስማችሁን ጽፋችሁ ላኮልን። እሺ ኧረ እንልካለን። በልደት በኩል እንዳያልፍ ብቻ ጸሎቱ አይሰምርም። ጋድራሱ ሪጀክት ነው የሚያደርገው ዮባ ጋድራሱ ሪጀክት ነው የሚያደርገው። እኔ ብለው በጋሪ ነው እንደምትሄዱት? በጋሪ ነው ወይ ሄዳችሁ ያላችሁት? ያው ገዳም ላይ በጣም የእግር መንገድ እንትን አለው አይደለ? ተራራ መውጣት መውረድ የተመቻቻለ ክርስትና ህይወት ነው። ያው እናንተ አዲስ አበባ ከዛችሁ ዘጅ ስለሆነ ብዙ አታውቁትም። ቁጭ ብላችሁ የእግር መንገድ ውጣ ወረዳለሁ። በእግር ደግሞ አለ ተራራ፣ እስከ ተራራ ድረስ ትንሽዬ ድንጋይ ያለው። ያው ያስቸገረኝ እኮ የድምጽ እኮ ነው፣ የመኪናው ድምጽ እኮ ነው። በዊልቸር ነው እንደምትወጡት ዳገቱ። ቤኒ እኮ መጎሬል ራሱ እንትን አልወጣም። አቢኒ ከብዷል። አይ ያኔ ተራራ ምንድን ነበር ስሙ? ቆጵሮስ። ወደ ዚጊት ያቡነ ገብረ መንፈስ ቅዱስ እየሄድን ነው። በነገራችን ላይ አርባ ምንጭ። ኦ በጣም አሪፍ።
ሰበራ መጣላለሁ ግን አላይብሽም እኮ ፖሊስ እንደሚሄድሽ ብዙም ለውጥ አላይብሽም። ክፋት ምን ያደርጋል ነው እግዚአብሔር ደጅ ጸናው አለ ቆይቼ እግዚአብሔር ደጅ ጸናው ነው እሱም ዘንበል አለ ግን መጠን ያለፈ ነገር እኮ እየጠበቅኩ ኢዮብ እውነቱን ስለሚናገር እኮ እኔ እውነት መናገር ወዳለሁ። እንግዲህ ይቅር በሉ። አቤኒ እኮ ቅዳሴውና አገልግሎቱ በእንግሊዘኛ ሆኖበት ካናዳ ከብዶታል አሉ። ቅዳሴ ይቀራል እንጂ ወደ ኢትዮጵያ ይመለሳት። እኔን 10 ሰዓት ለሊት 10 ሰዓት ነው ደውሎ አስተምር የሚለኝ አማርኛ ቅዳሴ የግዕዙ እየናፈቀው የግዕዙም ከናፈቀው እኮ ትልቅ ነገር ነው አለመተው። ሰማ አቤኒ ወይ ትራንስሌተር ምናምን አለ እንትን እላለሁ ልክልሻለሁ በኤአይ ምናምን እንትን እያልኩ መቀበል ትችላለህ ሰጠው። ኧረ እድሜ ለቻት ጂፒቲ ወንድሜ ልደት እንደዛ ነው የሚያደርግ ብዬ ነው። በእንግሊዘኛ እየሰማ በአማርኛ ላንተ ይነግራል። ሰማ አቢኒ ቴክኖሎጂ ወይ የልደትን አየህ እንደ ባለፈው ሲጀምር እኔ ሰራውበት አላየሁትም። ብዙ ነገር አብልጦሻል አለ የትኛው ነው መንፈሳዊ ነገር ቢሆን እንደዚህ አቀናጅታ አትናገር። ሮስት ማድረግ ግን ትችልበታለህ። እዩ ስማ አንተና ጌዲ ነበር ያዘመረውና መዝሙሩን ሰምቶ ጌዲ እምነቱን አንተጠራጠረ የማን ልደት ከሰማው ያመነፍቃል። በጣም ከባድ እኮ ነው። ለማንኛውም ፈዋሽ ጸበል ነው ያለው። በስውር ሰጣለሁ ይሆባ ከዛ አንተ በአደባባይ ትመሰክራለህ። በስውር እኔ በስውር ጸበል ሰጣለሁ፣ አንተ በአደባባይ ትመሰክራለህ። አይ ጥሩ ነው። ልደት ያንተ መጀመሪያ ተፈወስና እኛ እንጠቀማለን። እኔ ማለት ምስክርነት እኮ ነው የመጣሁት። አዎ ኧረ በስመ አብ የሚገርም ጭዌ ነው የሚመጣው። እባክህ ስማ ለምስክርነት ነው የመጣሁት ማለት ከኤችአይቪ ተፈውሰ ነው ወይ? እሱን እናንተ ታውቃላችሁ። አይኔ ሰሚት አካባቢ አልሄድም ብዙ ጊዜ እንትን ነው። ምን አለ ደግሞ ሰሚት የሌለሽ መረጃ የለም እኮ አንቺ። ኧረ ተው እግዚአብሔር ኧረ ተው ቀርበና ለሰሚትም እኮ አሚን አንተ በደህና ጊዜ ሄደሃል። በጣም እውነት ዞረን ነው የምንሄደው። እዛ ነው እንደ ዝይት ቅርብ ነው። አንድ ሰዓት የሚያስገኝ ትንሽ ልደት አሁን ነው ከፕሮቴስታንት የመጣና ከፕሮቴስታንት አሁን ነው የመጣው እሱና ብዙ እግረ መንገድ እሱ ወንድማችን ያስቸግራል። ተጣመራችኋ። ፋሲል ከቅባት ነው የመጣው። ልደት ተጣመራችኋ። ፋሲል ከቅባት አንተ ላቤኒ ነው ሁለቱን እኮ ነው ግን እኮ አንተ አሚኒ አንዳንዴ ግን አሚኒ በቀደም ሳላመሰግንሽ ግን አላልፍም። ማርያም ቢግ ብራዘር ታውቂያለሽ ይገባሻል። ማርያም ጸደይ ነው ክርስትና ህይወት እኮ እንዲህ በተግባር መሆን አለበት። በገባ አንተን የማመስገን እንትኑን ብታየው ማለት ነው። አቤኒ አረ በቃ ይዘገንናል። አቤኒዬ ነው የሚለው። ስንት ቀኑ ልደትዬ በጣም ንጹህ ልብ ያለው ሰው እኮ ነው። ማርያም ልደት ንጹህ ልብ ያለው ሰው ነው። እውነት ነው። ያው አንተም ንጹህ ልብ ስላለ እኮ ይሄ ታየክ። ቤቲ ብድር ፈልገሽ ነው እንዴ? ካሜራው ባይበረው የማርካን እናትን ቆይታ ያታላ አቢኒ እንኬው ናፈቅ ካሜራውንም ተረክተርክ ያረክ እሺ ወንድም አለም
አዲ ቤትዬ እንዴት ነሽ? ሚስተር ካናዳ እንዴት ነህ? ሰላም ነው? ዩኒፎርም ለብሶ ነው። አቤኔ ነው ዩኒፎርም ለብሶ ነው። ሰላም ፓርኪንግ ነው አይደለም፣ መንገድ ትራንስፖርት አንተ ሳይከፍል እንደወጣ ያ መኪና መንገድ ትራንስፖርት መንገድ ትራንስፖርት አይገቡት ይላል። እንዴት ነሽ? ምን አልክ? በህጉ መሰረት ነው መቅጣት እንዴና ፓርኪንግ ነው ያላለ? ፓርኪንግ እኮ እዚህ የለም እኮ። አንተ ጀግና ነህ በእውነት በዚህ ፍጥነት። ያያ ራሱ እኮ አልለበሰም እንደዚህ። ወይ በሰዓት ስንት ብር ነው ለአንድ መኪና? ይኸውልሽ መኪኖቻችን ላሳይሽ። እንዴ ነው ማርያም ጀግና ነሽ ግን እግዚአብሔር ይመችሽ። ይኸውልሽ የትራክ ረዳት ሆኜልሻለሁ ፋሲል። ወይ ያላበኝ አይ ግን ያልከውን ተግባራዊ ልታደርግ ነው። ሮብሰን ጉዞ ሲያዘጋጅ የመቶ ሰው ምናምን ልትችለው ነው። እዛ ሆነህ መቶ መሄድ ያልቻሉ ሰዎችን ትችላለህ አስበው። ኧረ ጭንቅ እንዳይላችሁ እንዴት ነበር? ዚጊቲ ብቻ አዘጋጁ። ዚጊቲ ሄደን ነው ያው። አዎ ግዴታ ነው። እየሄዳችሁ ነው የምር ዚጊቲ? አዎ ማርያም እየደረስን ነው። አሪፍ ፕሮግራም ተዘጋጅቷል። ቀደም ብለን ካቡዬ ቀደም ብለን እንግባ ብለን ነው። ላይቭ ላይ እንከታተላለን። ቤቲ በቃ እሺ፣ ፍቅርዬ መልካም ስራ ይመቻችሁ። እሺ በቃ ቻው ፋሲልዬ፣ ሁሉንም ሰላም በልኝ። እንደዚህ ኧረ ብራዘር ደውልልኝ። እሺ ፋሲልዬ ዳባት የምር ደውል። አሁን ቻው በለው። እሺ ነው ኧረ እያየሁ ነው። እኔ እኮ ሙሉ ነው የቀላብኝ ብያለሁ። ማን ብራዘር እንደዋወላለን